ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን፣ ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ፉትቦል ክለብ የብራይተኑን እንግሊዛዊ አጥቂ ዳኒ ዌልቤክን ለማስፈረም እንቅስቃሴ መጀመሩ ይፋ ሆኗል። ይህ ተጫዋች 35 ዓመቱ ላይ ይገኛል። ለመሆኑ ቼልሲ ይህንን ተጫዋች ለማስፈረም የፈለገበት ዋነኛ ምክንያት ምንድነው የሚለውን ጉዳይ እንመለከታለን። የጃክሰን እና የዴላፕ ፈንታስ ምን ሊሆን ይችላል የሚለውን ጉዳይ በቀዳሚነት እንመለከታለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ፕሬስ ኮንፈረንስ ላይ ተገኝቶ በርካታ ጉዳዮችን አንስቷል። ቼልሲ እንግዲህ አውስትራሊያ ይገኛል። ከአውስትራሊያው ክለብ ከዌስተርን ሲድኒ ወንድረስ ጋር የሚፋለም ይሆናል። ይህን ጨዋታ በተመለከተ የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ መግለጫ ሰጥቷል። በመግለጫው ስለ ሮጀርስ ዝውውር፣ ስለ ፓልመርና ስለ ሮጀርስ ጥምረት እንደዚሁም ስለ ማክሰንስ ላክሩሃ እና ሌሎች ቼልሲን የተመለከቱ አጠቃላይ መግለጫዎችን ሰጥቷል። ለመሆኑ አዲሱ አሰልጣኝ ዣቪ አሎንሶ ያነሳቸው ዋና ጉዳዮች ምንድናቸው የሚለውን ጉዳይ በዝርዝር እንመለከታለን። እነዚህንና ሌሎችን ዘገባዎች እንደ የቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ዳኒ ዌልቤክን የተመለከተ ዘገባ እናገኛለን። ዛሬ በርካታ መገናኛ ብዙሃን በሰበር ዜና ይፋ እንዳደረጉት ከሆነ ቼልሲ እንግሊዛዊውን የብራይተን አጥቂ ዳኒ ዌልቤክን ለማስፈረም ከፍተኛ ፍላጎት እንዳሳየና ልጁን ለማስፈረም እንቅስቃሴ በይፋ መጀመሩን በርካታ መገናኛ ብዙሃን ይፋ እያደረጉ ይገኛሉ። ይህ እንግሊዛዊ አጥቂ አሁን ላይ 35 ዓመቱ ላይ ይገኛል። ከብራይተን ጋር በ2027 አጠቃላይ ውሉ የሚጠናቀቅ ይሆናል። ቼልሲም እንግዲህ ይህንን ተከትሎ በቅርቡ የዌልቤክ ውል የሚጠናቀቅ መሆኑን ተከትሎ ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ መጀመሩ ታውቋል። ብዙዎች በዚህ ዜና ተገርሟል። ምክንያቱም ልጁ 35 ዓመቱ ላይ ይገኛል። ከአንድ ዓመት ከሁለት ዓመት በኋላ ጫማ መስቀሉ የማይቀር ነገር ነው። እንደዚሁም ደግሞ ቼልሲ በወጣቶች የተገነባና ብዙ ጊዜ በርካታ ወጣት ተጫዋቾችን ብቻ የሚያስፈርም ክለብ ነው። ስለዚህ ዌልቤክን ለማስፈረም የፈለገበት ምክንያት ምንድነው በሚለው ብዙዎች እየተነጋገሩበት ይገኛሉ። ቼልሲ ዌልቤክን ማስፈረም የፈለገበት ምክንያት በዋናነት ሁለት ምክንያቶች ይጠቀሳሉ። አንደኛ ቼልሲ አሁን ላይ በአጥቂ መስመር ላይ የሚጫወቱት ጃክሰን እና ዴላፕን የመሸጥ ከፍተኛ ፍላጎት አለው ተብሏል። ጃክሰን እና ዴላፕ በተለያዩ ክለቦች ደህና ገንዘብ የሚቀርብለት ከሆነ ሁለቱን ተጫዋቾች ለመሸጥ እንዳሰበ ተገልጿል። ስለዚህ አሁን የሚመጣው አዲሱ አጥቂ ዌልቤክ የነዚህን ሁለት ተጫዋቾች ቦታ ሸፍኖ መጫወት ይችላል። በሁለተኛ ደረጃ ደግሞ የሚጠቀሰው ምንድነው? ቼልሲ በወጣቶች የተገነባ ተጫዋች ነው። አብዛኞቹ ወጣቶች ናቸው። ስለዚህ በመሃላቸው አንድ ልምድ ያለውና የበሰለ እንደዚሁም የፕሪሚየር ሊጉ ልምድ ያለው ተጫዋች ስለሚያስፈልግ ነው ቼልሲ ዌልቤክን ለማስፈረም ያሰበው እየተባለ ይገኛል። ዌልቤክ ለረጅም ዓመታት በእንግሊዝ ፕሪሚየር ሊግ የቆየ ተጫዋች ነው። ብቃቱ ምንም ጥርጥር የለውም፣ አስተማማኝ ነው። ጎሎችን በማስቆጠር ይታወቃል። ነገር ግን እድሜው በጣም ገፍቷል። አሁን ላይ 35 ዓመቱ ላይ ይገኛል። ነገር ግን ቼልሲ ያለውን አቅም አሟጦ መጠቀም ይፈልጋል። ቢያንስ ለአንድ ዓመት ለሁለት ዓመት የቼልሲን የጆ ፔድሮ ተቀያሪ አድርጎ ማጫወት ይፈልጋል። እንደዚሁም ጆ ፔድሮ የተለያዩ ጉዳቶች በሚያጋጥምበት ሰዓትም በቋሚነት ሊጠቀመው ይችላል ነው የተባለው። ስለዚህ ቼልሲ ዌልቤክን የማስፈረሙ እድል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ምክንያቱም ልጁ ኮንትራቱ ሊጠናቀቅ ጥቂት ወራት ብቻ ነው የቀሩት። ስለዚህ መዳረሻው ቼልሲ እንደሚሆን ጥርጥር የለውም እየተባለ ይገኛል። የዌልቤክ ዝውውር በሚቀጥለው ሳምንት ይፋ የሚሆንበት እድል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። በአጠቃላይ እንግዲህ የቼልሲ ዌልቤክን መፈለጉ አሁን ላይ ሚዲያውን በእጅጉ እያነጋገሩ ካሉ ዜናዎች መካከል ይጠቀሳል። ወደ ሌላኛው ዘገባ ስንሸጋገር የቼልሲው አዲሱ አሰልጣኝ ዣቪ አሎንሶን መግለጫ እናገኛለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ መግለጫ ሰጥቷል። ከጋዜጠኞች የተለያዩ ጥያቄዎች ቀርበውለት ሀሳቡን አጋርቷል። እንግዲህ ቼልሲ በነገው ዕለት ማክሰኞ 6 ሰዓት አካባቢ ከዌስተርን ሲድኒ ወንድረስ ከተባለ የአውስትራሊያ ክለብ ጋር የወዳጅነት ጨዋታ ያደርጋል። ይህንን ጨዋታ በተመለከተ ፕሬስ ኮንፈረንስ ላይ ተገኝቶ ማብራሪያ ሰጥቷል። በዋናነት ግን ጋዜጠኞች ስለ ጨዋታው ሳይሆን አጠቃላይ ስለ ተጫዋቾች ፊርማ እንደዚሁም ስለ ቼልሲ ወደፊት ሁኔታ ነበረ ጋዜጠኞች በርካታ ጥያቄዎች ሲያነሱለት የነበረው። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶም ከጋዜጠኞች ለቀረቡለት የተለያዩ ጥያቄዎች ማብራሪያ ሰጥቷል። እስኪ በዋናነት ዣቪ አሎንሶ ያነሳቸውን ጉዳዮች እንመልከት። በመጀመሪያ ስለ ሞርጋን ሮጀርስ ዝውውር ነበር ሐሳቡን የሰጠው። በሱ ቦታ ሮጀርስን የሚስተካከል ተጫዋች የለም ሲል ዣቪ አሎንሶ ሐሳቡን ሰጥቷል። በቡድናችን መነቃቃትን የሚያመጣ ትክክል
ትክክለኛ ዝውውር ነው ያደረግነው በማለት ዣቪ አሎንሶ ስለ ሞርጋን ሮጀርስ ሐሳቡን ገልጿል። ሞርጋን ሮጀርስ በትክክለኛ ቦታ የሚጫወት ከሆነ እንግሊዝ ላይ ካሉ በፕሪሚየር ሊጉ ካሉ በቦታው ከሚጫወቱ ክለቦች መካከል እሱን የሚስተካከለው የለም። በሚቀጥሉ ዓመት ምን አይነት ተጫዋች እንደሆነ ታዩታላችሁ በማለት ስለ ሞርጋን ሮጀርስ ዝውውር ሐሳቡን ገልጿል። ሌላው እንደዚሁ ስለ ማክሰንስ ላክሮሃም ተጠይቆ ነበረ። እጅግ ጠቃሚ ዝውውር ነው ያደረግነው ብሏል። ይሄ ክሪስታል ፓላስ ለቼልሲ የሚመጥን ትክክለኛ አጥቂ ነው ብሏል። በሚቀጥለው ዓመት አሸናፊ የሊጉን ክብር የሚመጥን ቡድን ለመገንባት እንደዚህ አይነት ተከላካዮች ያስፈልጉን ነበረ። ስለዚህ ለቦታው የሚመጥን ትክክለኛ ተከላካይ አስፈርመናል ሲል ስለ አዲሱ ከፓላስ ቼልሲ ያስፈረመው ተጫዋች ስለ ማክሰንስ ላክሮሃ እንደዚሁ ሐሳቡን ገልጿል። ሌላው ስለ ዝውውር ሁኔታም ተጠናቆ ሌላ ተጨማሪ ተጫዋቾችን ልታመጡ አስባችኋል የሚል ጥያቄ ቀርቦለት ነበረ። አውቃለሁ የዝውውር ጊዜው ሊጠናቀቅ እየተቃረበ ይገኛል። ስለዚህ እኛ አሁን በቦታው የትኛው ተጫዋች ያስፈልገናል፣ የትኛው ቦታ ክፍተት እንዳለበት በሚገባ እያጤንን እንገኛለን። ስለዚህ ክፍተት አለ ብለን የምናስበው ቦታ ካለ አዳዲስ ተጫዋቾችን ለማስፈረም አናመነታም። አዳዲስ ወሳኝ ተጫዋቾችን እናስፈርማለን። ለጊዜው እነማን ልናስፈርም እንችላለን የሚለው ጉዳይ አሁን ልነግራችሁ አልችልም። ነገር ግን ወሳኝ ተጫዋቾችን ማምጣታችን አይቀርም በቦታው አስፈላጊ ሆኖ ከተገኘ ሲል ዣቪ አሎንሶ ሐሳቡን ሰጥቷል። እንደዚሁም ስለ ኮል ፓልመርና ስለ ሮጀርስ ጥምረት ተጠይቆ ነበረ። ሁለቱን አንድ ላይ ታሰልፋቸዋለህ ወይ፣ እንደዚሁም የሁለቱ ጥምረት እንዴት ይሆናል ብለህ ታስባለህ የሚል ጥያቄ ቀርቦለት ነበረ። የሁለቱን ጥምረት ለማየት ጓጉቻለሁ ሲል ነው እንግዲህ ዣቪ አሎንሶ ሐሳቡን የገለጸው። ሁለቱም በትክክለኛ ቦታ ካጫወትናቸው እጅግ የሊጉ አስገራሚ ጥምረት እንደሚሆን ምንም ጥርጥር የለኝም። ሁለቱም ተጫዋቾች እጅግ የላቀ ተሰጥኦ ያላቸው ተጫዋቾች ናቸው። የሁለቱን ተጫዋቾች ጥምረት ለማየት እኔም ጓጉቻለሁ። በሁለቱ ተጫዋቾች ጥምረት ቼልሲ ስኬታማ እንደሚሆን አምናለሁ ሲል ነው እንግዲህ ዣቪ አሎንሶ ሐሳቡን የገለጸው። ስለ በረኛ ተነስቶለት ነበረ። እንደዚሁም በቼልሲ በሁሉም ቦታ ክፍት ነው። በጣም ኮምፒቲሽን፣ ይሄ ውድድር አለ በየቦታው። ተጫዋቾች ቦታውን ለማግኘት ከፍተኛ ፉክክር ማድረግ ይጠበቅባቸዋል። ይህንንም እኔም እፈልገዋለሁ ሲል ነው እንግዲህ ዣቪ አሎንሶ ሐሳቡን የሰጠው። እንግዲህ ቼልሲ ማክሰኞ 6:45 አካባቢ ከአውስትራሊያው ክለብ ዌስተርን ሲድኒ ወንድረስ ጋር ጨዋታውን ያደርጋል። ይህንን ጨዋታ እንግዲህ ከተጫወተ በኋላ በቀጣይ ደግሞ ቅዳሜ ከቶትንሃም ሆስፐር ጋር የሚያደርገው ጨዋታ እንደዚሁ ይጠበቃል። ይሄ የአውስትራሊያውም ክለብ ቀላል የሚባል ክለብ አይደለም። ነገር ግን ቼልሲ ቅዳሜ ከቶትንሃም የሚያደርገው ጨዋታ በዣቪ አሎንሶ ስር ቼልሲ እጅግ የሚፈተንበት ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ቶትንሃም ሆስፐሮች በእጅጉ ቡድናቸውን እያጠናከሩ ይገኛልና ከቶትንሃም ጋር የሚያደርገው ጨዋታ እጅግ የሚጠበቅ ነው። ነገር ግን አሁን ላይ እንግዲህ ነገ 6:45 ላይ ቼልሲ ከዌስተርን ሲድኒ ጋር የሚያደርገው ጨዋታ ይጠበቃል። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ